አላ እኔ እንጃ የሆነ ፉት እያልሽ ታስቀምጪዋለሽ። ለዛ እኮ ነው እባክሽ። ወድጄ መስሎሽ ነው? ውሃ ጠጪ ተብዬ ነው እባክሽ። በተቀመጥ እግዚአብሔር የትም ልቀመጥ ውሃ እንደጠጣው ነው። ጥሩ ነው ታዲያ ውሃ መጠጣት። ግን እኮ እንትን ጎበዝ አይደለሁም። ግን በቃ አሁን እንዲህ በተቀመጥኩበት ትንሽ እንደዚህ የሆነ ነገር የሆነ ትንሽ ከጠጣው በቃ እንጂ አሁን ባንዴ ብዙ ምናምን አልሽ። ጠጪ በደንብ። ምን አደርጋለሁ? ወድጄ ነው መጠጣው፣ ግዴታ ነው። አይ ተይኝ፣ ምንም አታባቢኝ። እግዚአብሔር እየደበረኝ ነው መጠጣው። አልገባሽም? ነው እንደ ውሃ እኮ ጥሩ ነገር ነው እናቴ። ለእናንተ ነው አሱ። እሺ ከውሃ ውጪ ምንድን ነው መጠጣት የሚያስደስትሽ? ንገሪ፣ እኔ አመጣልሻለሁ። እግዚአብሔርን ልንገርሽ በፊት ማለት ነው። ጋይስ ታብታብ አድርጉ። በጣም እየተቆራረጠ ነው ኔትወርክ። ታብታብ አድርጉ እስቲ። ታብታብ አድርጉላታ። ኔትወርክ የያዛት ስለሆነ ታብታብ አድርጉላት። እና አይሻለሁ። ቆንጆ ሆነሽ እሱ ባይዘው ምንም ፊልተር የለውም እዚህ ጋር ዛሬ ለማለት ፈልግ። አንቺ ግን እስቲ እንዲህ ተጠጊ። እስቲ ተጠጊ። ይሄው የምር ፊልተር የለውም አይደለም። እግዚአብሔር ቤተሰብ እዋት ማለት ነው። እንዲህ መጣችና ፊልተር የለውም እና ማን ያይሻል? እንዲህ ብለሽ ነው እንዲህ እግዚአብሔር ፊልተር የለውም። ነያ እንዲህ ብለሽ ነው እንደ የምታሳይ። ሰላም ልትይ ነው? ነይ ልቀፍሽ። ነይ እሺ፣ ነይ ቀፍሽ። ነይ አንቺ ጠጋ በይ። እሺ ጠጋ። የምር ፊልተር ግን ብዙም የለውም የምር። ይሄው ከዚህ በላይ ምንድን ነው? በነገራችን ላይ ግን ማለት ነው ከለሬ አንድ ጥያቄ ልጠይቅሽ። እሺ ማለት በዛው የብዙ ሰው ጥያቄ እንዲመል በኖርማል ካሜራ ተቀርጸሽ ወይም ደግሞ ልክ እንደዚህ ላይፍ ስትገቢ ማለት ነው። ስሚኛ ደግሞ አልሰማኝም ነው እውነት። ይሄ መጨረሻ ላይ ጠይቅሻለሁ፣ ያወራሁትን ሙሉ ትደግሚያታለሽ ማለት ነው። እግዚአብሔር ይኸውልሽ ልንገርሽ። አሁን ለምሳሌ ማለት የሆነች ቆንጆ የምትባል ልጅ ካለ ፊልተር ብትገባ ትክክለኛ መልኳን መውጣ ይመስልሻል? አይወጣውም። ማለት የሆነ ጨለማ ነው የሚመስለው ያለ ፊልተር ብትገባ። አዎ ትንሽ ይጠቁራል፣ በእርግጥ ይጠቁራል። ካሜራ ያጠቅራል አይደለ? ካሜራ እግዚአብሔር አሁን ነው እንጂ አይፎን የመጣው። እኛ ድሮ በካሜራ እኮ ነው። የድሮ ቪዲዮዎችን ካየሽ ትክክል ኦሪጂናል ከለሪን እዛ ታዩዋለሽ። እንደዚህ ደግሞ ስላልኳቸው ሄዳችሁ ይዋሏችሁ፣ ነግሬያቸው ማንም እንዳያይ። ነገ የሆነ ቦታ ቆርጠውልሽ አፍተር ኤንድ ቢፎር ሄለን ብለው ያመጡልሽ። እኔ ምን አገባኝ? እኔ እንደዚያ እንኳን ክርስቶስ አሁን እኮ ነው እኛ በአይፎን እንደዚህ መስራት ከጨምረን ምናምን እንጂ ድሮ እኮ ሁላችን እግዚአብሔር ማለት ነው። ያውልሽ ልንገርሽ፣ ምን ቆንጆ የተባለች ልጅ እስቲ አምጥተሽ ቀርጸሽ ፖስት ቻት ኤዲት ሳታረጊው ሰው አትመስልም። ከትደነቅ ቪዲዮውን ስታየው ራስሽ ልብሽ ይመታል ነው። የሆነ ያለሽ መልክ ላይ ፊልተር የሚያጎላሽ እንጂ መልክ ሳይኖርሽ አይደለም ፊልተር እንትን የሚለው ያለሽ ላይ ይጨምራል ፊልተር። አንዳንድ ሰው ግን ፊልተርም አድርጎ እህቴ፣ ያው ክፉ ለመናገር ፈልጌ አይደለም። እኔ እየሳቀች ወደ ታች ታያለሽ። ምን ያስቅሻል? አይደለም ሄሉ
እውነት ለመናገር ፊልተር ማለት ነው መልክ ያለሽ ላይ ነው የሚጨምረው፣ ሌላ አይደለም። አሁን አንቺ መልክ ባይኖርሽ እዛው ቁጭ ነው የሚያደርግሽ። ምንም መልክ ስላለን ነው መልክ ላይ የሚጨምርልን። ያለ ደግሞ በእኔ ጉዴ ነገ ማለት ነው ጨጓራሽ ነው የሚላጠው። ከገባሽ ቆንጆ ነኝ አለች ሄለን ተብለሽ ስምሽ እዛ ተንጠልጥሎ እኔ ቆንጆ ነኝ፣ እግዚአብሔር በጣም ቆንጆ ነኝ። እንዴ ምን ያሰኛል እኮ ለብስሽ አይማርም። እግዚአብሔር ኮንፊደንስ ትጠያለሽ። እኔ ግን ኮንፊደንስ የለኝም። ቆይ ግን አንድ ጥያቄ፣ እኔ ኮንፊደንስ አለኝ የለኝም? አለሽ? ኧረ አለኝ ነው ሄሉ። እዚህ ካሜራ መቅረብ ራሱ ኮንፊደንስ ይጠይቃል እኮ። ምን አስበሽ? ግን እኮ ኮንፊደንስ አለሽ አልሽኝ። ግን አንድ ቀንም ቆንጆ ነኝ ብዬ አላውቅም። ለምንድን ነው ታዲያ? ሲጀመር እኮ ፈጣሪ ሁሉንም በአምሳያው ነው የፈጠረን። በቃ ቆንጆ ነን። ለራስሽ እንደዛ ብለሽ ነው መናገር ያለብሽ። ሰው ምንም ሊልሽ ይችላል። አንቺ እንደዚህ የለሽም፣ አንቺ እንደዚህ አይ ዶንት ኬር። እኔ ለራሴ ቆንጆ ማንም ምንም አገባውን በይ ያልሽ ሸር በትን ያልሽ እኔ በጣም ቆንጆ ነኝ እያልሽ በይ። እኔ ግን አልልም፣ አንቺ በይ። እንዴት? ለምንድን ነው የማትይው? አንቺ ኮንፊደንስ የለሽም ማለት እኮ ነው። የለኝም፣ በቆንጆ በኩል ከሆነ የለኝም። ይቅርብኝ። ስሚ አንቺ እግር አለሽ፣ እጅ አለሽ፣ ትተነፍሻለሽ፣ ሰርተሽ ትገቢያለሽ፣ ትወጫለሽ። ከዚህ በላይ ምን ነው የምትፈልጊው? በቃ ሙሉ እሱ ቆንጅና ነው። አዎ በቃ በዛውም አንድ ላይ ነው ያለው። ምንድን ነው ከዚህ ውጭ ምንድን ነው? ኧረ እሱ አይደለም ቁንጅና፣ እሱ ነው እንዴ? ቤተሰብ ይመልስ። ቁንጅና ማለት ምን ማለት ነው? ቆይ ቤተሰብ ቆይ ይመልሱልኝና እነሱ ማለት ያው ቆይ ፈጣሪ በአምሳያው ነው የፈጠረና ፈጣሪ በአምሳያ ፈጥሮናል። እሱ ሙሉ አድርጎ ከፈጠረን ከዛ ውጪ ሰው አይደለሽም እንደዚህ ነሽ በመልክ ባይዘው እኔ ምንም እንትን አይደለም። መልክ ስላለ አንድ ሰው ቆንጆ ነው ምን ማለት አይቻልም። በቃ ግን እኮ ቆንጆ የሚባለው እግዚአብሔርን ቆንጆ የሚባለው ባይዘው ይሄ ላይ የሚታየው የሆነ ወይ ቀይ መሆን ምናምን ማማር አይደለም። ምንድነው አሁን ለምሳሌ ማለት ነው አለሽ ግን እየሰማሽ ነው? አሁን ለምሳሌ የሆነች ቆንጆ ልጅ ተዋወቅሽ፣ አንቺ ጓደኛ ሆናችሁ፣ ከዛ ጸባዩ እኮ ካላማረ ባይዘው በነጋታው ስታያት ራሱ የሆነች መልከ ጥፉ ነው የምትመስልሽ እንጂ ቆንጅናው አይታይሽም። ታውቂያለሽ? ጸባዩ ካላማረ እሱ ልክ ነሽ። ግን አንቺ ለራስሽ እኮ ነው የምልሽ እኔ የዛን ሳይሆን የአንቺን ራስሽን አንቺ ቆንጆ ነኝ ብለሽ መናገር አለብሽ ለራስሽ። በቃ ለምንድን ነው እንዴ? ቆንጆ እኮ ነሽ። በቃ ቆንጆ ነኝ እኔ ለራሴ ነኝ። ምንድን አይ ሁላችሁም ትክክል ናችሁ። ቆንጆ ማለት ሰው መሆን ነው። ከዛ ቁንጅና የውስጥ ውበት ነው። ብዙ መልስ መልሳችሁልኛል። ግን እኔ አንድም ቀን ቆንጆ ነኝ ብዬ አላውቅም። ወደፊት እላለሁ። አንድ ቪዲዮ ጠብቁ ማለት ነው። ቆንጆ ነኝ ብዬ ቪዲዮ ስጀምር ጀምሮ እስክጨርስ ቆንጆ ነኝ። ከዛ ይሰለቻችኋል። ከዛ በቃ ማፊች ዋናው ያው የውስጥ ውበት ነው። ከዛ ደግሞ አንቺ ለራስሽ ሁሌም በቃ ራስሽን እንትን ማለት አለብሽ። ችግር የለም እላለሁ። ቤተሰቦች ቆንጆ ነኝ ሄለናት በያለች አላልኩም። ቆንጆ ነኝ ግን እኔ አላልኩም። ሄለናት በይ ብላኝ ነው። ቆንጆ ነኝ ካላልሽ ኮንፊደንስ የለሽም ማለች እሷ። እኔ አላልኩም።